ሃይሚ ወንዳታ ምናምን አይደለም። ቤት ላይ ማንጋጋት ትችላለች። አይገርምም? ግን እሷ እኮ ንገሩልን እስቲ እንደዛ አንዳንድ ከቡታጅራ አንዳንድ ጥሩ ወንዶች እየወጡ ነው አሁን ላይ። ንገሩልን እስኪ አስረግጣችሁ ንገሩት። መቼስ አይገባውም እንጂ እሱ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ አንዳንድ ጊዜ ሰው ህይወቱን የራሱን ህይወት በራሱ እጅ ነው የሚያጣው። ብሩኬ ላይም እንደዛው ማለት ነው እያየነ ያለው ነገር። ልክ ነገሮቹን ሊያስተካክል ይፈልጋል፣ ነገር ግን ያበላሽ። ሃይሚስ ወንዳታ አይደለም፣ ወንድም ቤት ማምጣት አቅቷት አይደለም። በጣም በክብሯ ማትደራደር ሴት ስለሆነች ነው። ወንድ ብታመጣማ ብሩኬ ታንቆ በገመድ ነው የሚሞተው እናቃለን። ነገር ግን ደግሞ እኔ ከምንም በላይ ከማንንም በላይ ጭስስስስ እርር ያደረገኝ ያመጣት ሴት አጽናኝ ሆና አውቃ አስባበት እንደዛ ደረቷን ገልብጣ ጡቷን የሚያሳይ ቲሸርት ለብሳ አስባበት አቅዳበት እሱን ለማማለል አስቡት። ይቺ ሴት አቅዳ ነው የመጣችው። እውነት ሃይሚን እውነቱን መንገር ፈልጎ ቢሆን ልጅቷ እውነቱን ነግራ ከቤት ትወጣ ነበረ። ነገር ግን ደግሞ መውጣት አልፈለገችም። ተመሰጠች። ጠጉሩን እያነካካች እያሻሸች አስባችሁታል። ወንድ ልጅ እንኳን ደረቷ ተገልብጦ እንደዚህ እንኳን እንደዚህ ጫፍጫፉ ጡቷ ታይቶ አንድ ሴት ልጅ ጥሩ ልብስ እንኳን ለብሳ ጡቷ ጉች ጉች ያለ ከሆነ ከማሻፈድ ወደ ኋላ አይልም። ይሄ ፋክት ነው። ፈልገውት አይደለም። የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ ስለሚያስቸግራቸው ነው። እሷ እዛ ጋር አጠገቡ ደረቷ ላይ ምናምን አስጠግታ ራሷን ስታሳሽ ነበረ። አስቡት እንግዲህ እንዴት ነው በእንደዚህ አይነት መንገድ ሰላም እርቅ ሊሰፍን የሚችለው? እንዴት ነው አልገባኝም። ሃይሚ ከሴት አልተቆጠረችም? ሃይሚ ከሰው አልተቆጠረችም? ኖ ማለት አይቻልም እንዴ? ፍፄስ ብትሆን እዛ አይደለም? በእንደዚህ አይነት መንገድ ሰላም ሊመጣ አይችልም። እንደዚህ ሴትን አምጥቶ ብለክ አንተም በመሃላቸው ገብተክ መገላገል ነበረብህ። ነገሮቹ እንዲፈቱ ማድረግ ነበረብክ። ትልቅ ስህተት ነው እየተሰራ ያለው። የምሬን ነው። ሃይሚ ደግሞ ማለት ነው ብሩኬ ላይ እጅሽን አታንሺ። ለምን ብትመቹም ብትፈልጩም እንደዛ አይነት ሰው አይገባውም። አንድ ወንድ ልጅ ፍላጎት ከሌለው ውስጡ ሌላ ነገር የሚያስብ ከሆነ ቢመታም ቢደበደብ ቢሰደብ መስመር ሊይዝ አይችልም። እንደውም አንቺ ራስሽን ክብርሽን ቦታሽን ሚዛንሽን እየጠሽ ነው ያልሽው። አንቺ እንደዚህ ስታረጊ ማለት ነው። ብሩኬን እኔ አንደርስታንድ እንዳደረኩት እንደተረዳሁት አይደለም በጥፊ መተሹ በጥሩ ቃላት እንኳን ልትመልሹ ማትችይ ሰው ነው። አላቅም የሆነ እልህ ይዞታል። ከማጋን እልህ እንደያዘው አላቅም። እልህ ውስጥ ገብቷል። አላቅም እልህ ቤትን ያፈርሳል እንጂ ቤትን አይገነባም። እና ሃይሚም የምታረጊያቸውን ነገሮች እወቂ፣ ተረጋጊ። ከወረደ ሰው ጋር ራስሽን አታውርጂ። ምናልባት በልህ ተናደሽ ሊሆን ይችላል። ሌላው ነገር ደግሞ አንድ ሀለሌ ሴት ቤትሽ ውስጥ ጥለሽ ቤትሽን ጥለሽ መውጣትሽ አበሳይቶኛል። ነገሩ እየቆየ ሳስበው ለምንድን ነው ያቺ ሀለሌ ሴት እዛ ተቀምጣ አልጋሽ ላይ ባልሽን አቅፈው ተኝታ በድጋሚ እንድታገኛቸው ነው ቤትሽን ጥለሽላችሁ ይወጣሽው? ምን አብራችሁ ደሩ ነው? አልገባኝም። እንዴት ነው ከቤትሽ ውስጥ ሴት ጥለሽ የምትወጪው? ውጪ ብለሽ ጠራርገሽ አስወጥተሽ ቤትሽን ዘግተሽ ቆልፈሽ አተኝም? መተኛትም ካለብሽ እንዴት ነው ወንድና ሴት እዛ ጋር ባልሽንና ሌላ ሴት አስቀምጠሽ ቤት ጥለሽ የምትወጪው? ልክ ነኝ ብለሽ አስበሻል? እዚህ ጋር ልክ አይደለሽም። ስህተት ነው የሰራሹ። ስህተት ነው የሰራሹ። አስቢበት። መመለስም ካለብሽ ብሩኬን ወደ ራስሽ በእንደዚህ አይነት በጥፊ እየጠፈጠፍሽ ምናምን አይደለም። ሊሆን አይችልም። ደጋግመሽ ሞክሪ። ጥሩ ቃልን ተጠቀሚ። አይኖ መጥፎ ቃል ወጥቶሽ አያውቅም። ነገር ግን በቃ ውስጥሽን ቢጎዳ ተረጋግተሽ አስረጁ። የሚረዳ ከሆነ ብሩኬም ቢሆን ማለት ነው። ይሄ ግንፍል ማለቱን የሆነ ቦታ ላይ እልህ መገባባቱን የሆነ ቦታ ላይ የማንንም ቅምጥ ወሬ
መለቃቀሙን ትተክ ሀይሚ የምትልህን ሰምተክ መስመር ትይዝ እንደሆነ ያዝ። ልጅ አይደለህም፣ ትልቅ ሰው ነህ። እውነት ሀይሚን የምትወዳት ከሆነ አንተ እኮ ከሀይሚ ትወጅኛለሽ ወይ ብለህ እንደገና ደግሞ እወድሃለሁ የሚለውን ቃል ቁጭ ብለህ ስትጠብቅ ነበረ። አንተ እኮ ነበር ቀድመ ይሄን ቃል እንዴ አንተ አፈቅርሻለሁ ለማለት አፍህ የተያያዘ ሰውዬ ሀይሚ እወድሃለሁ የሚለውን ቃል እንድትነግርህ ጆሮህን ከፍተ መጠበቅህ ምንም ይሉት ነው። ልክ አንተ አፍህ እንደተያዘው እኮ የሀይሚ አፍ መያዝ አያቅተውም። ነገር ግን ደግሞ ውስጡ ያለውን እውነት መደበቅ ስለማትችል ሴት ልጅ ስለሆነች ነገረችክ። አይክ አንተ የምትሄድበት ርቀት ላይክ እያደረክ ያለው ሀይሚን ለማሰደብ ላይክ ሀይሚ እንዴት እንደዛ ትደባደብ ያለች ተብላ እንድትሰደብ ላይክ ሀይሚ ለአንተ ቦታ እንደሌላት ክብር እንደሌላት ተደርጋ እንድትታይ የወረደ ነገር ነው እያደረክ ያለው። የምሬን ነው ምልክ ቤት ፕሮግራሜ ላይ ተገኝ ምናምን ብለህ ጠራሃት። ምን ሀይሚ ያስደስታታል እንዴ? ሴቷ መገኘ ሀይሚ ያስደስታታል እንዴ? እዛ ጋር ሴቷ መገኘቷ ከአንተ ጋር። ለማንኛውም ከህፃን ልጅ ቃቃ ጨዋታ ወጥተክ እንደ ትልቅ ሰው አስበህ መንገዱን መጥረግ ያለብክ አንተ ነህ፣ ማስተካከል ያለብክ በእንደዛ አይነት መንገድ አይደለም። እናንተ ግን የአራዳ ልጆች ይመቻችሁ። ሀይሚ ወንዳታ አይደለም፣ ማግበስበስ አቅቷት አይደለም። ልክ አንተ እንደምታግበሰብሳቸው ሴቶች ሁሉ ሀይሚ እጥፍ ሸበለውን ማሰልፍ አቅቷት አይደለም። ደግሞ በክብሯ ስለማትደራደር ነው። ገባክ? ክብር ስለሚቀድም ነው። ታውቃለክ። በቅናት ትንጨረጭራለህ። ተቃጥለህ ነው ራስን የምታጣው። ጠንቅቀህ ታውቀዋለክ። የሚሰማን ስሜት ለአንተ መናገር አይጠበቅብንም ስለምናውቅህ